አብርሽና ሩታ እንግዲህ ዱባይ ሊገቡ ነው እየተባለ ነው ማለት ነው። አዎ እየተባለ ነው ሲወራ ሰምቼ ነው በነገራችን ላይ ማለት ነው ትላላችሁና ያው እንግዲህ ዱባይ መሄዳቸው በነገራችን ላይ ያው ከሀይሚና ከብሩክ ቀንተው መሆን አለበት። ምክንያቱም እስካሁን ለምን አልሄዱም እነሱ ዱባይ እንሄዳለን ካሉ ቆዩ ማለት ነው። እና እንግዲህ ፍቅረኛውን በዱባይ ላይ ወስዶ ያዝናናው ብቸኛ ልጅ ብሩክ ነው። እውነት ለመናገር የምር በጣም የሚደነቅ ልጅ ነው ማለት ነው። ብዙዎች ይሄንን እንትን አላሉበትም ማለት ነው። አሁን ግን ያው ከእሱ ይማራሉ ማለት ነው። እና ቀስ በቀስ እያሉ ከእሱ እየተማሩ ያው ፍቅረኛቸውን ከዱባይ ወስደው ያዝናናሉ ማለት ነው። እንግዲህ ለእናንተ የወጣ ፀሀይ እኛንም ከመዳም ኩሽና አውጥቶ እንድንዝናና ቢያንስ እንኳን እንደው ዱባይ ውስጥ ይቅርብን። አዎ ዱባዩ ቀርቶ እንደው በሀገራችን ንጹህ አየር እንዴ ንጹህ አየር ከቦታ ቦታ ራሱ እኮ መሸጋገር እኛ ትልቅ ነገር ነው። እኛ ግን ያው እንደምታውቁት ኩሽና ነው የምንቀመጠው የትም አንንቀሳቀስ ንጹህ አየር አናገኝ በቃ ብሩክ አገባ አብርሽ አገባ በቃ ይሄ ነው የኛ ስራ ማለት ነው። እና አይ ለነገሩ ለማንኛውም ይሁን ለበጎ ነው ብለን እናልፈዋለን። ስለዚህ እንግዲህ ያው አብርሽ ይሻለናል እንደው ዱባይ ብትሄድ ይሻለናል እዚህ ስቅይት ከምታደርገን የምታሰቃዩን እናንተ እነ ጽጌ በቃ የውሸት ድራማ እያቀረባችሁ እኛንም ከምታሰቃዩን እስኪ እንደው ዱባይን ሂዱና እዩዋት ትንሽ ስለ ዱባይም ያላችሁን አመለካከት ትሰጡናላችሁ። በዚሁ አጋጣሚ ዱባዮች ደግሞ እናንተ ጠንቋይ ደግሞ ዱባይ አለ ደግሞ እያሉ ጉድ ጉድ እናንተ ከወደ ዱባይ እኮ የማይመጣ ነገር የለም። በየጊዜው ሴቶች ቢበሉ ዱባይ ምን ቢሉ ደግሞ ጠንቋይ እንዴ ጠንቋይ ደግሞ ብሎ ገባ አሉ። ታምራት ደስታ ዱባይ ገባ ኧረ ጉድ በል ጎንደር። እና በየጊዜው ስለ ዱባይ የምንሰማው ነገር በጣም ያሳዝናል። እንግዲህ አዎ እና ለዛ ነው ያው ጥንቃቄ አድርጉ እውነቴን ነው የምላችሁ እናንተ በጣም ገርሞኝ ልሞት ትናንትና ሀቡ ቤት ብታይ ጠንቋይ እንደዚህ የምትሰራዋ ልጅ በጣም ቢሊየኔር የሆነችውን ልጅ አሉ እንትን ብሎ ሀብት እንዳታገኝ ምናምን እናንተን አለባት አሉ እና ያሳዝናሉ እውነቴን ነው የምላችሁ ማለት ነው። ማለቴ አሁን ይሄንን ላወራ ፈልጌ ይሄን በአዲስ ቪዲዮ ነበር ማውራት የምፈልገው ነገር ግን አሁን እና አብርሽን ጥንቃቄ አድርጉ ምናምን ልላቸው ነው። ምክንያቱም ዱባይ ከሄዱ ብር አላቸው ምናምን ብለው ስለሚታሰብ በጣም ከባድ ነው ምናልባት ጠንቋዩ እንዳያገኝ። አዎ በቢሊየን እኮ ነው አሉ የሚከፈላቸው ግን ቢከፈላቸውም ብር የላቸውም አለች ለምለም ማለት ነው። ምክንያቱም እነሱ ሽቶ እንደገና ድሪቶ ምናምን በቃ ሳልባጅ ነው የሚሸክፉት አለች አያገባኝም እኔ እንደዚህ አይደለም ያልኩህ ለምለም ናት እንደዚህ ያለች ስለዚህ ብር የላቸውም አለች። ብር ዩቲዩብ ደህና ብር ቢከፍላቸውም ብር ያላችሁ መስሏችሁ ከሆነ ተሳስታችኋል ብር የላቸውም ምናምን ብላ ሁሉን ነገር ንግር አድርጋለች እናቴ እሷ የማትጨናነቅ ዜጋ ማለት ነው። እና ይሄ ነው እላችኋለሁ ያለው ነገር። ስለዚህ አብርሽ እንግዲህ መልካም ጉዞ ብለናል እኛም አዎ መልካም ጉዞ ወደ ዱባይ ያርግልህ። ስለዚህ ሩታም እንግዲህ መልካም የመዝናናት እንዴ ገና መቼ ሄዳችሁ ወሬ ነው። አዎ ወሬ ነው የኔ እናያችኋለን ዱባይ ስትሄዱ። አዎ ሂዱና ተዝናኑ። ከብሩክና ከሀይሚ ቀንታችሁ ነው በቃ ችግር የለውም ያጋጥማል ማለት ነው። እንግዲህ ደግሞ የመዳም ቅመሞች ደግሞ ትኬት እንቁረጥ እንዳትሉ እናንተ እኮ መቼም አታፍሩም እኮ አብርሽ መጣ እያላችሁ አዎ ስለዚህ ይሄ ነው ያለው ነገር እንግዲህ በተረፈ ለማንኛውም ሰላማችሁ ይብዛ ማለት ነው። እናንተ ቆይ ለምንድነው ግን ሰብስክራይብ የማታደርጉኝ? ሰብስክራይብ አድርጉኝ ተው ግፍ ነው። ሰብስክራይብ አድርጉኝ እያልኩ እየሾህኩ የማታደርጉኝ ግፍ ነው የምር። ለማንኛውም ሰላማችሁ ይብዛልኝ